እኔ ከዚህ በኋላ ካንተ ጋር ስህተት ነው ቤተሰቡ ኖ እኔ ከዚህ በኋላ ካንተ ጋር በቪዲዮ መምጣት አልፈልግም። ምንም እያልሽ ነው እንትናገር እርግጠኛ ነኝ። አሁን እኔ እንድትረዳኝ የሞከርኩ ነው ለማስረዳት የሞከርኩ ነው። ታዲያ እኔ እና እሷን መለስም እኮ እያልሽ ነው። ምንድነው የምትያቸው? ከዚህ በኋላ እኔ ሌላ ጉዳት ማስተናገድ የምችልበት ሁኔታ ላይ አይደለም ያለሁት። ከዚህ በፊት የሚጎዳኛሉ የማላስበው ሰው ነው የጎዳኝ። እኔ የምለው ሰው ነው የጎዳኝ። የሰው ልጅ በልቡ ያሰበውን ነው በእንትን የሚውለው። እያሳሳክ ዛሬ እንዳልሆንኩ ታውቂያለሽ። አስረግጠሽ ነው የምታውቂው። በደንብ ታውቂያለሽ። ይቅርታ እኔ ማንንም አውቃለሁ ማለት አልችልም። ግን አቃላ አይደለም የሚያደባብረን ነገር የለም። ምንም በካሜራ ፊት ነው አለ የመጣሁት። የተለየ ነገር ያደረኩት ነገር የለም። በካሜራ ፊት በሰላም እንደመጣሁ በካሜራ ፊት በሰላም ነው የሚያደርገን ገና እንደዚህ እኔ እፈራለሁ። እኔ አንቺ ጋር ሌሊት አይደለም በማንኛውም ሰዓት እኔ በማንኛውም ቦታ ላይ ሆኜ መምጣት ካለብኝ እመጣለሁ። ግዴታ ከሰሽ አንተ ነህ እንደዛም ታስበው። እኔ ግን እንደ ሴት ደግሞ እፈራለሁ። ምን ያስፈራል? እኔ የምፈራ ልጅ ነኝ። እኔን አታውቂኝም ማለት ይኸውልህ፣ ፋሚሊ ቤተሰብ እዚህ ብቻ እንደምኖር ያውቃሉና እንዴት በሌሊት ቤትሽ ወንድ ሲገባ ዝም ትያለሽ? እንዴት ሊገባ ቻለ? እንደ ቤተሰብ ትክክል ናቸው የጥያቄ ምን አድርጌሽ ነው? ቆይ ከጎኔ ራቅ፣ ካሁን በኋላ አንገናኝም እምትይ ምን ካንተ የተሻለ የሚንከባከበኝ ሰው ስላለ አረ በዚህ ምክንያት ተዋደን ስኖር ላመታ ምንም ያልመሰላቸው እናቴስ ብለው። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁላችሁም እንግዲህ በያላችሁበት ደህና ሁኑልኝ። እንዴት ቆያችሁ? ደህና ናችሁ ወይ? ሰሞኑን ከብዙ ጊዜ በኋላ ደስተኛ ሁኜ እየሳኩኝ ምናምን ብቻ እናንተ እንደምትፈልጓት አይነት ሰቱኝ ህመሜን በውስጤ ለማስተካከል እየሞከርኩኝ ምናምን ያለሁትና አንዳንዴ ምንድነው ህመማችሁን አታሳዩ ይባላል። ሶ በቻልኩት መጠን ደስተኛ ለመሆን እየሞከርኩ ነው። እናንተንም በእኔ ምክንያት እንድትጨነቁ ስለማልፈልግ ደስታዬን እናንተን ለማካፈል ነው እየሞከርኩ ያለሁት። እናንተን በጣም ደስ ብላችኋል። ይሄን ያክል የሚወደኝ እኔን ደስታ የሚፈልግ ሰው እንዳለ አላቅም ነበር። እጅግ በጣም አድርጌ ነው የማመሰግነው። እውነት ፈጣሪ ያክብርልኝ። በዚህ ልክ የሰው መውደድ ማግኘት በራሱ በጣም ትልቅ ነገር ነውና በጣም አመሰግናለሁ። እንግዲህ ዛሬ በኪሩ ቤት ነው የመጣሁት። ኪሩ ጋር ሰሞኑን እናንተም ደስ ብላችኋል። እኔም ከብዙ ጊዜ በኋላ ያገኘሁት ጓደኛዬ፣ ወንድሜ፣ ብዙ ነገሬ ብቻ ብዙ ነገር አብረን አሳልፈናል። ይሄን ስላችሁ ምንድነው ሞዴሊንግ አብረን ሰርተናል፣ ተምረናል ምናምን ነው እንደ ጓደኛ ጥሩ የሚባለውን የወጣትነት እድሜያችንን ያሳለፍነበት ጓደኝነት ነው ያለንና በጣም የምወደው ጓደኛዬ ነው። ብቻ ስለተቀበላችሁን አብረን ስታዩን ስለወደዳችሁን እጅግ በጣም አድርጌ አመሰግናለሁ። ግን ዛሬ ያው ለጥሩ ነገር አልመጣውም። ጥሩ ዜና ይዤላችሁ አልመጣውም። ማለት ያሳለፍኩትን ነገር ታውቃላችሁ ቤተሰብ፣ ምን ያክል ከባድ ፈተና አሳልፌ ምን ያክል ከባድ ችግር አሳልፌ እዚህ እንደደረስኩ ታውቃላችሁ። ስለዚህ ያው ሰው ለማመን ምን ያክል እንደምትቸገር መገመታችሁ አይቀርም። አለማመኔም ክፋት አትቆጥሩትም ብዬ አስባለሁ። ምክንያቱም ብዙ በደሎችን ብዙ ምንድነው የሚባለው ብዙ መካዶችን አሳልፍ ያለውና አሁን ላይ ሰውን አምኜ በቃ በደንብ ከልቤ እንደድሮ መቅረብ አልችልም፣ ይከብደኛል። ያ ደግሞ የሆነበት ምክንያት ያው ለእናንተ መናገር አይጠበቅብኝም። አሁን ደግሞ በብዙ ልፋትና በብዙ መከራ ያገኘሁት ደስታዬ ምንም ነገር እንዲያበላሽብኝ አልፈልግም። በቻልኩት መጠን ከራሴ ጋር ለመሆን በራሴ ደስታን ለመፍጠር እየሞከርኩ ነው ያለሁትና ኪሩ ለኔ በጣም ምርጥ ጓደኛዬ ነው። አሁን እዚህ ጋር ስለሱ መጥፎ ነገር ላወራ አልመጣሁም፣ ግን ያው በቃ ብቻ ደስታዬን በራሴ ማግኘት ፈልጋለሁ። ከሰው ላይ ብዙም እንትን ማለት አልፈልግም አሁን ላይና ከራስ በላይ ንፋስ ነው የሚባል ነገርም አለ። ስለዚህ ሰሞኑን ያደረገውን ነገር አይታችኋል። እቤቴ መጥቶ ነበር፣ ተዝናንተናል ምናምን። ትንሽ ከፍቶኝ ነበር የምርስ ነገራችሁ፣ በጣም ደንግጬ ነበርና እንዴት ያመንኩት ሰው እንደዚህ ያደርጋል ቤቴ ድረስ መጥቶ ምናምን ብዬ በቃ ሌላ ነገር ነው ሳስቤ ነበር። ምክንያቱም አሁንም ድጋሚ እንደ ህፃን ልጅ አምኜ እንዴት እሳሳታለሁ ምናምን ብዬ ነው ያሰብኩት። ምንም እንዳልተፈጠረ ፕራንክ እንደሆነ እኔን ለማስደንገጥ እንደሆነ ምናምን ሲነግረኝ አምኛለሁ። ግን የሰው ልጅ በልቡ ያሰበውን ነው በተግባር የሚያሳየው። ስለዚህ ይሄ ልጅ ከኤደን ጋር መተኛት ኤደን ቤት ገብቶ ምናምን የሚለውን ነገር ካሰበ የሆነ ቀን እድሉን ቢያገኘው ምንም እንደማያደርገኝ እንዴት አውቃለሁ? ገብታችኋል ማለት ብቻዬን ነው የምኖረው፣ እፈራለሁ። ብዙ ነገር ሊያጋጥመኝ ይችላል። ወንድ ነው፣ እኔም ሴት ነኝ። ወንድና ሴት ብቻ ይሄ ነው ብዬ ለእናንተ መናገር እዚህ ጋር ስለሱ ያላሰበውን ነገር አስቤ ምናምን ማስከፋት አልፈልግም፣ ይሄን ቪዲዮ ስለሚያየው ማለት ነው። ሲቀጥል ደግሞ ጠርቼዋለሁ፣ አሁን ይመጣል። ስለዚህ እስከዛሬ በጣም ብዙ አመት 5-6 አመት ያቆየነውን ጓደኝነታችንን በትንሽ ነገር እንዳናጣው፣ ጓደኝነታችን እንዳይበላሽ፣ በክፉ ጊዜ በሀዘናችን በደስታችን ጊዜ የምንጠራራ ሰዎች እንድንሆን ስለምፈልግ ጓደኝነታችን እዚህ ጋር ቢቆም ይሄ መገናኘቱ እፈልጋለሁ እኮ። እኔም እኮ በጣም ደስተኛ ነኝ፣ በጣም ደስ ብሎኛል።
እሱ ጋር ስሆን በጣም ደስ ይለኛል። ግን ደስታዬ እንዳይጨልም እፈራለሁ። ደስታዬ ባጭሩ እንዳይቀር እፈራለሁ። ኪሩን የመሰለ ሰውም እንዳያሳጣኝ እፈራለሁ። እና ስለዚህ ግንኙነታችን ድሮ በነበረው በቃ የሆነ ነገር ስፈልግ ልደውል እችላለሁ። የሆነ ነገር ሲፈልግ ይደውልኛል። ፕሮግራም ሲኖረኝ ምናምን ብቻ ሁሌ የምንገናኝ ሰዎች። ከዚህ በኋላ ህይወቴ ላይ ያለ ሰው እንዲሆን አልፈልግም። እኔም የሱ ህይወት ላይ መግባት አልፈልግም። ምክንያቱም በጣም ብዙ ጉዳቶች አሳልፌያለሁ። ቤተሰብ ይሄ ነው ብዬ ለእናንተ አሁን እዚህ ጋር ካሳለፍኩት ነገር አንጻር ማውራትም አልፈልግም እና እንዳልኳችሁ ኪሩን ጠርቻለሁ። እንዴት ብዬ እንደምነግረው እውነቱን ለመናገር አላውቅም። የምር በጣም ፈርቻለሁ። ማለት ለኔ ብሎ የሆነ ሰዓት ላይ ና ብዬ ስጠራው ምናምን የመጣልኝ ሰው ነው። በክፉ ጊዜ ከጎን የሆነ ሰው ነው። በቻለው መጠን ላይክ የኔን ደስታ ለመፍጠር እየሞከረ ነውና እንደዚህ አይነትን ሰው አሁን ከዚህ በኋላ መገናኘት አንችልም፣ ከዚህ በኋላ አብረን መሆን አንችልም ምናምን ስለው ይከፋዋል አውቃለሁ። ግን ደግሞ እንዳይከፋው አድርጌ ለመናገር ሞክራለሁ። እናንተም ደግሞ በመጥፎ እንደማትረዱት በምን አይነት መንገድ እንዳሰብኩት ይገባችኋል ብዬ ተስፋ አረጋለሁኝና ያለውን ነገር በደንብ አስረድቼ ሳንጣላ ሳንደባበር ሳይከፋው እኔም ሳይከፋኝ ልክ እንደ በፊቱ ጓደኝነታችን ይቀጥላል። አሁን ግን ያለው ነገር እዚህ ጋር እንዲቆም ፈልጋለሁ ብዬ ነግረዋለሁ። ቀጥሮ ያለው እንግዲህ እንደውም መጣ። አራንድ አንድ ጊዜ ካሜራ ይቀር ለምንድን ካሜራ ይቀር ምን አለ ዛሬ ደህና ነህ? እንዴት ነሽ? ምን ነው ምን አለ ማለት አምሮብሻል። አረ እስኪ ቤተሰብ አምሮብኛል እንዴ? እንዴት ናችሁ ቤተሰብ? አመሰግናለሁ። ዛሬ ምን ተመልከቱ? ካሜራው ነው። አንተ ብቻ ነህ ካሜራ ይዘህ የምትመጣው ሁሌ? እኔማ እንደዛ ነበር የማስበው፣ ግን አንቺ እኔም እድሉ ደግሞ ያንተ ፋሚሊዎች ናቸው እዚህ ጋር ያሉት የሚወዱህ የሚያከብሩህ፣ እኔን ደግሞ በፍቅር የተቀበሉኝ። ሰላም የኔ ፋሚሊዎች፣ የኔ ማለት ያንቺ ናቸው። እውነት ነው። እውነት በጣም አንከፋፈልም፣ በጭራሽ አንከፋፈልም። ግን በቃ የሚገርም ፋሚሊ ነው ያለ። በአንድ ቀን ነው ተቀብለው እኔን በጣም እንትን ሲልኝ ነበርና በዚህ አጋጣሚ ቅድምም ተናግሬዋለሁ ከመምጣት በፊት አሁንም በድጋሚ በጣም ነው የማመሰግነው። እውነት ቀንቻለሁ። በጣም ነው የቀናሁት። ከዚህ በኋላ የኔ ፋሚሊ ማለት መቼም የሄዱ ናችሁ፣ የሄዱ የኔ ፋሚሊዎች ናችሁና እድለኞች ናችሁ ሁለታችንም። በጣም ጠቁራል። ግን ምን ፀሐይ ነው የቆየው ደግሞ በዛ ላይ አሮጥሽኝ። ቶሎ ድረስ ትለኛለች። እሷ ግን ስትቀጠር ታረፍዳለች። 7 ሰዓት ላይ ቀጥሮ 10 ሰዓት ላይ ነው የምደርሰው ሁሌ። አይ ይሄን ችግር የለውም። ቆይ እኔ እንደውም ካሜራ ፊት አይደለም ማለት ከካሜራ ጀርባ ነው። ከካሜራ ማኑ ጋር ሆነን እኔ ግን ከቤተሰብ የምደብቀው ነገር የለም። አንተ ግን የምደብቀው ነገር አለ ማለት ነው። አይ ትደብቃለህ። አይ የሚስጥር ከእናንተ ይደብቃል። እንደዛ ሳይሆን ከካሜራ ጀርባ የሚያደርገው ነገር አለ። መጀመሪያ ቀጥቼ ምን ማረገው ነገር አለ? ካለ ተናገሪ። አንተ እኮ ነህ። እኔ ምንም አላረግም። ትናገር። እግዚአብሔር ይመስገን አለ። መልካም ስራ ምናምን የለም። ይኸው እንደዚህ በቀን አፕዴት እያደረግሽ ያንቺ ውበት እንደሆነ እየጨመረ እየመጣ ነው። የኔ ውበት በቃ አልቻልኩሽም። ዛሬ መንገድ ላይ ራሱ ብታይ ሰውና ሰው እየተጋጨ ነበር። እኔን ሲያዩ ማን ነው ችግር አለ? የለም ማንም እንዲጠጋት አልፈልግም። ቤተሰቦች በተመረ አይ ምንድነው አንተ በጉልበት አትመን እንዴ? ግድ ነው ያቆኛል። መቼም ዛሬ ተሸፋፍኛለሁ እንጂ ያቆኛል። ቤተሰቦች ሁሌ እንደዚህ ያስነካኝ ምናምን ስለምለው ነው። ወጥርጥር ሁሌ ያስነካኝ ምናምን ስለምለው ነው እንደዚህ ተሸፋፍኖ የመጣው። ግን አሁን ቢሆን ነካዋል። አብሽሪ የምር ግን ባይዘው ስጋ አይመስለኝም ነገር በጣም ጠንካራ። እንደውም ቤተሰቦች በቅርቡ ስፖርት ትጀምራለች እኔ ጋር። ካሁን በኋላ ቦዲ ቢልደር ነው ማድረጋታ። አዎ እነሱም ባይዘው እያሉኝ ነበረ። ባለፈው ካመመኝ በኋላ ታውቃለህ በጣም ኪሎዬ በጣም ነው የቀነሰው። ኦልሞስት ከ10 ኪሎ በላይ ነው የቀነስኩትና ሰው ልብሴ ሁሉ እየሰፋኝ አሁን አላሳያችሁም። በርግጥ ግን አዎ ተመልሻለሁ ትንሽ። ግን ያው ልብሴ ምናምን እየሰፋኝ ነው። ሰው ግን ወደ ነበርኩበት የሰውነት አቋም ለመመለስ ያግዘኛል ብዬ ነበር። ግን ያግዘኛል ብቻ ግዴታዬም ነው እንጂ ማገዝም አለብኝ ግዴታዬ ነው። ትክክልና በቅርቡ ጠብቋት ሲጅም ቤት ውስጥ። እሺ ዛሬ ለዚህ ጉዳይ አይደለም የጠራው ማውራ ነገር ስላለን የጠራውና ኪሩዬ የምር አሁን ሲሪየስ ሁኚ ነው ማውራ። አረ ሰርፕራይዝ ሆነ ታውቀልድ የምሬን ነው። ሲሪየስ ሁኚ ነው ማውራ ማለት አንተ ለኔ በቃ ከጓደኛም በላይ ነው ታውቃለህ። እንደ ወንድም በቃ ምንም ቃላት የለኝም። የምሬን ነው። ኖ ከፋኝ ካልኩት ይመጣል። ሌሊት ነው የመጣው አይታችኋል። ባለፈውም አማታል ሲባል ነው ሌሊት የመጣውና ስራ ትቶ ምናምን በቃ የት ነህ ስለው እዚህ ነኝ ልምጣ ነው የሚለኝ ቀድሞና በጣም ነው የማመሰግነው። ያንስብሻል በይዘው እንደዛ አትበይኝ። እንደዚህ ያለች እያራቀች በጣም ነው ማራቅ አይደለም እኔ ማመስገን ስለፈለኩ ነው። በጣም ነው የማመሰግነው ጓደኛዬ ስለሆንክ ስለምትረዳኝ ችግሬን ለመካፈል ስለምትሞክር ሁሌም ለማዳመጥ ትሞክራለህ።
ያሳለፍኩት ነገር እንዳይሰማኝ በዛ ነገር ተውጬ እንዳልቀር ምናምን ለማድረግ በጣም ትሞክራለና በጣም በጣም ነው የማመሰግነው። ከዛ ውጭ ዛሬ እውነቱን ለመናገር ትረዳኛለህ ብዬ ተስፋ አደርጋለሁ። አይኑ ሰው በጣም የምትረዳ ሰው ነህ አውቃለሁና የሰሞኑን ቪዲዮን ፋሚሊም አይቶታል። እኔም ቆይቼ ከገባኝ በኋላ ምናምን ብቻ ወደዱት። አንተ ደግሞ አትቀልድ ማለት ይኸውልህ ፋሚሊ ቤተሰብ እዚህ ብቻ እንደምኖር ያውቃሉና እንዴት በሌሊት ቤትሽ ወንድ ሲገባ ዝምታ ያለሽ እንዴት ሊገባ ቻለ? እንደ ቤተሰብ ትክክል ናቸው የጥያቄ ብዬ አስባለሁና ቁልፍ እንዴት ሊያገኝ ቻለ? ነገስ የሆነ ነገር ማድረግ ቢፈልግ ሊጎዳሽ ቢሞክር በጣም እንትን ብለሻልና አስቢበት ምናምን የሚል ነገር ሲነግሩኝ እኔም ነገሮችን ቆም ብዬ ማሰብ ጀመርኩና ኪሩ የምሬ ነው። ከዚህ በኋላ እኔ ሌላ ጉዳት ማስተናገድ የምችልበት ሁኔታ ላይ አይደለም ያለሁት። ከዚህ በፊትም ይጎዳኛል የማላስበው ሰው ነው የጎዳኝ። እኔ የምለው ሰው ነው የጎዳኝ። ኪሩ ምንድነው የተፈጠረ ነገር አለ? ዛሬ የተለየ ነገር አለ? እኔ እኮ ጎዳኸኝ አይደለም ነው ጎዳኸኝም አላልኩም፣ ትጎዳኛለህም እያልኩ አይደለም። ግን ደግሞ እኔ ሰይጣን ማላችን ገብቶ እኔ እናንተ እንዲያለያየን እኔ እናንተ እንለያያለን። አሁን ጠንከረን ቤተሰብ እናት አባቶቼ ምናምን ማለት ነው ትልቅ ሰው ይታዩዋል ይባላል። ገብቷል አይደለ? ደግሞ ትክክል ናቸው። ብቻዬን ነው የምኖረው፣ ሴት ነኝ። በሌሊት በ5 ሰዓት ቤት ይመጣ እሺ ለኔ አስበህ ነው ምናምን ግን ትክክል አይደለም። ታስረጃቸውም እንዴ ታዲያ? በሰዓቱ ደግሞ ልጅቷ ነበረች አይደል አንቺ የምታሰሪያለች? ቢሆንስ ሴት እኮ ነኝ ኪሩ። አይ ነው አውቃለሁኝ። እሱማ ሴት ስለሆንሽ ነው እኮ የመጣሁት አይደል? ሰው ስለሚያስፈልግሽ ነው። አዎ ግን እኔ ከጎንሽ መሆን ስላለብኝ በሌሊት አይደለም ሰው የሚያስፈልገኝ ነው። ሄዱ እኔ አንቺ ጋር ሌሊት አይደለም በማንኛውም ሰዓት እኔ በማንኛውም ቦታ ላይ ሆኜ መምጣት ካለብኝ እመጣለሁ። ግዴታ ከሰረሽ አንተ ነህ እንደዛ የምታስበው። እኔ ግን እንደ ሴት ደግሞ እፈራለሁ። ምን ያስፈራል? እኔ የምፈራ ልጅ ነኝ። እኔን አታውቂኝም? ከአሁን በፊት አይተሽኝ አታውቂም? ሰው ነን፣ ወጣት ነን፣ ሴትና ወንድ ነን። ብቻ ብዙ ነገሮች ሊፈጠሩ ይችላሉ። እኔ ደግሞ ከዚህ በኋላ ሌላ ጉዳት ማስተናገድ አልችልም። የኔ የምለው ሰው የቅርቤ የምለው ሰው ነው። ከዚህ በፊት በጣም ብዙ ጊዜ ከአንድ የምለው ሰው የተጎዳውበትና አሁንም ደግሞ አንተን ማጣትም አልፈልግም። የምርስ ነገር ጥሩ ጓደኛዬ ነህ፣ የምትመክረኝ የምትረዳኝ ምናምን ለኔ ጥሩ የምትመኝ ሰው ነህና ከዚህ በላይ አብረን ሆነን ባንጎዳዳ የምሬን ነው። እኔ እየተሳቀቅኩም አንተ ጋር መሆን አልፈልግም። ከዛሬ ነገ ብንቀያየም እስከዛሬ ነገ ምናምን ብያ ሌላ ነገር አለ የተለየ ነገር ካለ ምንም ነገር የለም። ታዲያ እንዴት ነው አንተ እንዲከፋ አልፈልግም። ማርያምን እኔ እንደሱ እንዲከፋ አልፈልግም። ኖ ወይ ያ ሳይሆን እኔ እንዴት አይከፋኝም? እንደዚህ ስትይኝ ይከፋኛል እኮ እንዳይከፋ። አሁን እኮ እያስረዳው ለቤተሰብም ቅድም ከመምጣት በፊት ተናግሬያለሁ። እንዳይከፋው ብቻ እንደምትረዳኝ እርግጠኛ ስለሆንኩ ነው። ገብቶሃል አይደለም? በዚህ ሰዓት ይሄንን ስላልሽኝ አልረዳሽም። አንደኛ እኔ አንቺ ጋር መጥቼ መጥፎ ነገር ላደርግ አልችልም። ታውቂኛለሽ። ሲቀጥል እኔ አንቺ ጋር የመጣሁት አንቺን ለማገዝ ስላለብኝ አንቺ እንዳትጎጂ ነው የመጣሁት አይደል? እኔ አሁን ላይ ማንንም እገዛ አልፈልግም። ኪሩ ቴንኪው በጣም። ሲቀጥል አሁን እዚህ ጋር እንደዚህ ደህና ነሽ? ግን እውነት ደህና ነሽ? ግራ ገብቶኝ ነው እንጂ ኪሩ እኔ በጣም ደህና ነኝ ማለት በጣም ስለፈራው ነው እንደዚህ ይሆን ያለው። ታዲያ ለምንድን ነው እንደዚህ የምትሆኝ? እኮ በቃ ማለት ሲከፋኝ ምናምን ብደውልልህ የሆነ ነገር ሲኖር ብንገናኝ ይሻለኛል። እንደዚህ በየቀኑ አንተን ተገናኝቼ ምናምን እንደዚህ ከለመድኩም ለኔ ጥሩ አይደለም። በቃ ይከፋኛል። እኔ ሰው ማጣት አልፈልግም። ለምንድን እኔ ምን ችግር አለው? እስኪ ንገሪኝ። እኔና አንቺ መላመዳችን መጥፎ ነገር አለው? ንገሪኝ። እኔ አንቺ የሆነ ነገር አላውቅም እንደማትጎዳኝ በምን አውቃለሁ? እኔ እንዴት እጎዳሻለሁ? ምን አድርጌ ልጎዳሽ እችላለሁ? ካሁን በኋላ አስፈልግሻለሁ። አንተ ሰው አይደለም ነው የሰው ልጅ ነኝ። እኔም አውቃለሁኝ እኮ አጠፋለሁ፣ አስተካክላለሁ፣ ብዙ ነገር ይሆናል አይደል? እንዴ የሰው ልጅ ነኝ ፍጹም ነኝ እያልኩሽ አይደለም። ግን እንዴት አንቺ ልጎዳሽ መጣ? እኔ ካሜራ ፊትም እንደዚህ አይነት ነገር ባላወራ ደስ ይለኛል። ግን የኔና ያንተ ጓደኝነት በካሜራ ፊት ነው ሁሉንም ነገር ያስረዳ ነው ምናምንና አሁንም ቢሆን ተቀያየመን ምናልባት ከዚህ በኋላ በቪዲዮ አብረን ባታዩን ምናምን ተጣልተው ነው ምናምን ብላችሁ እንዳታስኑ ነው። ቆይ በእግዚአብሔር ተይ፣ ቆይ እንደዚህ አይነት ነገር አታውሪ። አንድ ላይ ባታዩ ምናምን የሚለው ነገር አታውሪ። በቃ እውነት ለምን እኔ ከዚህ በኋላ ካንተ ጋር ስህተት ነው ቤተሰቦች። ኖ እኔ ከዚህ በኋላ ካንተ ጋር በቪዲዮ መምጣት አልፈልግም። ምንም እያልሽ ነው እንትናገር ነው። እርግጠኛ ነኝ አሁን እኔ እንድትረዳኝ የሞከርኩ ነው፣ ለማስረዳት የሞከርኩ ነው። ታዲያ እኔ እና እሷ እንመለስም እኮ እያልሽ ነው። ምንድነው የምትያቸው? ሄዱ። ቆይ የተፈጠረ ነገር አለ? ምን ያጠፋውሽ? ምንድነው ችግሩ? ፈርቻለሁ። ምንድነው የምትፈሪው? እኔ ምንድነው ማስፈራ ልጅ እኮ እኔ ነገርኩሽ አይደል? በሰዓቱ ቁጭ ብዬ ማለት ነው ቁጭ ብዬ ቤት ነበረብኝ ነው በር መቆም ነበረብኝ። ስልኬ ካልሰራ በቃ ስልኬ እና ሰው ያስፈልግሻል። ታመሽ ነበር አይደል እንዴ? እኔ ሌላ ምን አስቤ ነው የመጣሁት? ጭራሽ መጣህ አልጋዬ ላይ ምናምን። ሲቀጥል ደግሞ እሺ ፕራንክ ለማድረግ ነው። ፕራንክ ለማድረግ ምን የተፈጠረ ነገር አለ? ንገሪኝ። እውነቱን አይተሽል እንዴ?
ኪሩ ለምን ተከራከረኝ? መተከራከር አይደለም በቃ አንቺ እንደዚህ በዚህ ልክ እንዴት እኔ ፕራንክ ለማድረግ ነው አይደለ ይሄን ነገር ያሰብከው? የሰው ልጅ በልቡ ያሰበውን ነው በእንትን የሚውለው። እያሳሳክ ዛሬ እንዳልሆንኩ ታውቂያለሽ፣ አስረግጠሽ ነው የምታውቂው፣ በደንብ ታውቂያለሽ። ይቅርታ እኔ ማንንም አውቃለሁ ማለት አልችልም። አውቃለሁ ማለት ኧረ ተይ በእናትሽ አትሳሳቺው። ኪሩ አሁን አይ አይደለ ገና እስቲል አሁን ገና መቀየም ልንጀምር ነው። ስለዚህ እኔ ደግሞ አንተ ጋር መደባበር አልፈልግም። ገብቶሃል አይደል? ምንም ያደባብረን ነገር የለም። ምንም በካሜራ ፊት ነው አለ የመጣሁት። የተለየ ነገር ያደረኩት ነገር የለም። እኮ በካሜራ ፊት በሰላም እንደመጣሁ በካሜራ ፊት በሰላም ነው የሚያደርገን። ገና እንደዚህ እኔ እፈራለሁ። እኔ በቃ ብዙ ነገር አድክሞኛል። እኔ እንዳትፈሪ አይደለም ወይ ከጎንሽ ያለው ነገር አድክሞኛል። እኔ ህይወት በጣም ሰልችቶኛል። በጣም አድክሞኛል። ስለዚህ እኔ ሌላ ድካም የሚፈጥርብኝ ሰው አልፈልግም ህይወቴ ላይ። ሄዱ ሌላ ነገር ካለ የሰማሽው ነገር ካለ ንገሪ። በቃ እኔ አሳማኝ አይሆንም ለኔ። እኔ ምንም አይዋጥልኝም ይሄ ነገር። ስለዚህ በቃ እኔ አሁንም አይ ቲንክ መግባባት አንችልም መሰለኝ። ስለዚህ ቤተሰብ እናንተ በጥሩ መንገድ መጀመሪያ የምታወሪውን ነገር እያሰብሽ እግዚአብሔር ይጸጽትሻል። አንዳንድ አትቶሎ አትወስኝ ፕሊስ። በቃ እንደ ድሮ አትሁኝ። ሁሉም ሰው እንደዚህ ነው። ባይዘው ሁሉም ሰው እንደዚህ ተረጋጊና መጀመሪያ ሰዎች ሁሌም አለንልሽ ከጎንሽ ነን እኛ እንዴት እንጎዳሻል ያሉን ሰዎች ተረጋግተሽ እያሰብሽ እኮ አይደለም እኮ ኪሮ። እኔ ከዚህ በላይ ጊዜ መውሰድ አልፈልግም። ቤተሰቦቼ ማስከፋት አልፈልግም። እነሱም ተጨንቀዋል እንዴ ሴት ልጃቸው ብቻ የሚያስከፋ ነገር ያረኩሽ የተለየ ነገር ካለ ንገሪን። በቃ እሺ ችግር የለውም። በካሜራ ፊት ነው አለ የመጣ ነው እኔ አንቺን እየጎዳሁ ምንድነው ያደረኩት? እሺ ንገሪኝ ምንድነው ያደረኩት? ንገሪኝ። ምን አድርጌሻለሁ? ንገሪኝ። እሺ እኔ ምን ጎድቼሻለሁ? የጎዳሁሽ ነገር አለ? አልጎዳኸኝም። ግን እሺ ምን አድርጌ ነው እንደዚህ እንድትጎዳኝ አልፈልግም። ምንድነው ጥፋቴ? ቆይሽ እንዴ በሰላም ተለያይተናል አይደል? ዛሬ ምን ተፈጥሮ ነው? ሲቀጥል ደግሞ እንደዚህ ለብሰሽ መጥተሽ እንደዚህ አይነት ነገር መናገርሽ ጥሩ ነው? እስቲ ንገሪኝ። እዚህ ቦታ ድረስ መምጣት ያሰብኩት ምናምን ያለሽበትን ቦታ እኔ እንደውም ለሌላ ስራ የጠራሽኝ የመሰለኝ እንዴ መጥፎ ነገር ለመናገር እዚህ በቂ አልጋ ቤት ልጥራ አትቀልጂ። ምን ሆነሽ ነው? ስርዓት ያዥ እኮ በሰላም መለያየት አንችልም። አሁን ምን አድርገን ነው የምንለያየው? ምን አድርገሽ ነው የምንለያየው? ንገሪኝ። ቤተሰብ በቃ እኔ አሁን እዚህ ጋር ቆይ ምንድነው ንገሪኝ። እና አውርተን እኮ መግባባት አልቻለም። ኪሩ እየቀለድሽ ነው። ሄዱ እውነት እየቀለድሽ ነው። እኔ እኮ በቃ ጓደኞቻችን እዚህ ጋር ይቆም በቃ ይቀር እንደምናደድ ታውቂያለሽ እኮ። እሺ በቃ ይቀር። ለምንድን ነው እንደዚህ በቃ ጓደኞቻችን እዚህ ጋር ይቆም። ለምንድን ነው የሚቀረው? ምንድን ነው ችግር? ምንድን ነው ጥፋቴ? ንገሪኝ። እሺ ምን አረኩሽ? ምንም አላረከኝም። ግን በቃ እኔ መጨናነቅ አልፈልግም። ስለወደፊት እያሰብኩ ምናምን ይሄ ልጅ ጎዳኛል ወይ ይሄ ልጅ ነገር ቢያደርገኝ ሲያልኩ ምናምን ቤተሰቦቼ እኔን አታውቂኝም። እኔን አታውቂኝም ወይ ረጅም ዓመት የምታውቂ ልጅ ነገር እሺ ቆይ ደብቄሽ ያደረኩት ነገር አለ እስካሁን? ኪሩ ብቻዬን ነው የምኖረው። እፈራለሁ። በቃ ለህይወት ይሰጋለሁ። ብቻሽን እንዳትሆኚ ነው እኔ እኮ እየመጣሁ ያለሁት አይደል? ቴንኪው በቃ አመሰግናለሁ። ይቅርብኝ በቃ ይቅርብኝ። ሄዱ እያሰብሽበት ግን እውነቴን ነው የምልሽ። ይሄን ነገር ከተናገርሽ በኋላ እንዳይጸጽትሽ። እውነቴን ነው። ደግሞ ጭራሽ ልታስፈራረኝ ማለት ነው? እኔ እያስፈራረሁሽ አይደለም። በቃ ያሰብከውን ነገር ቀድሜ ምንድነው? እሺ ንገሪኝ። በቃ በካሜራ ፊት ነው ምን አሳስቀህ አረሳስተህ ምናምን ቤቴ ገብተህ ነገር ታደርገኝ ነው ያሰብከው? እኔ ምንድነው የማደርግሽ? ንገሪኝ። ለምን እንደዚህ ምጮህ መጮህ ብቻ እንዴት አልጮህም ታዲያ? እያልሽ ያለሽው ነገር እኔ መጥፎ ዓላማ እንዳለኝ መጥፎ ልጎዳሽ ጎጂ ልጅ እንደሆንኩ ነው እኮ እያሰብሻለሁ። አላልኩም። ያው ከካሜራ ፊት ኪሩ ጥሩ ልጅ ነው መጉዳት አልፈልግም ነው ያልኩት። በቃ እኔ እንድንጣላ ምናምን ስለማልፈልግ በጊዜ ያለሽው እንደውም አሁን ላይ በዚህ ሰዓት ነው እንደውም እየጎዳሽኝ ያለሽው። ምን አድርጌሽ ነው? ቆይ ከጎኔ ራቅ ካሁን በኋላ አንገናኝም የምትይ ምን ከአንተ የተሻለ የሚንከባከበኝ ሰው ስላለ ኧረ በዚህ ምክንያት እሺ አታኪሎ ኦኬ ነው ካሜራ ኦኬ ፕራንክ ነው ፕራንክ ነው ማርያምን አውቄ አልፈልግም ወደዛ እንዴ ምን እያልሽ ነው አንቺ አውቄ ነው እሺ ንገሩት እና እንጂ እንዴ በኔ ስርዓት ያዡ ስርዓት ያዡ እኔ አልፈልግም በቃ አልፈልግም እኔ ወዳለሁ ስርዓት ያዡ በእግዚአብሔር በቃ አረ ገደልኝ ምን ይያርሻለሽ ነገር ምንድን ነው? እኔ መግደል ነው እንደውም አላማዬ እሷ መግደል ነው። ኧረ በቃ ይሄ ያናደርሽ አላማውን ባይዘው ያናደርሽ ነው እውነት ያናደርሽ እኮ እኔ አውቄ ነው ባይዘው ለኔ ያለህን የፍቅር ስሜት ማወቅ ስለምፈልግ ነው። እንደዚህ ነው አይደለም። በቃ እንደዚህ ነው ፕራንክ አንተ እንደዚህ ትወደኛለህ? ኧረ እባክሽ እኔ ለማጣት በዚህ ልክ ዋጋ ትከፍላለህ? እሺ አሁን ፕራንክ ነው አይደል? ለቤተሰብ ተናግሬያለሁ። አውቄ ነው መልስ የምትመሆኑ ነው እና ማን ከማን ያንሳል? ቤተሰብ ያናደርሽ ነው። እኔ አደራ ያለንበት ቦታ አስቢው ቦታው ግን ያምራል። ተራምጂ እዚህ ብለሽ አስበሽ እዚህ ቦታ ድረስ መምጣት በመድኃኒዓለም ባይዘው ፕራንክ ፋሚሊ ፕራንክ የሚደረገው እንደዚህ ነው። እሺ በደንብ ጭንቅላትን ተጠቀም። ፕራንክ እንዴት ነው የሚደረገው ምናምን የሚለውን እና ደግሞ ከማን ጋር እየተፎካከርኩ እንደሆነ ማወቅ አለብን። የፕራንኳ ንግስት ኤደን ነኝ ነው ግን የምር ይወደኛል አይደለም ምን እንዳደርሽ ያለንበት ቦታ አልኩ ነው። ለምን ትወደኛለህ? ይሄ ይገለጻል። ንገረኝ
አልወዳትም። ትወደኛለህ ብቻ አይገልጸውም። እውነት ለምናገር ግን አምሮብኛል። ቅድም ጀምሮ አምሮብሽ እያልከኝ እኔ ካንተን ለማማለል ነው እንደዚህ ይወጣ። አበባም ስጠኝ ቀጥፈህ አበባ። ዘበኞች ግን እንዳያሯሩጡ ዘበኞች ገደል አላዩንማ ግን ሽታው ተንበርክኬ ልስጥሽ መሰለኝ። ቤተሰቦች በጣም አናዳኛለች እግዚአብሔር። አንቺ ግን ድጋሚ እንደዚህ አይነት ነገር ፕራንክ እኔ አልፈልግበትም። ማቆም ካለብን ፕራንክ የሚባል ቪዲዮ አንሰራ። አትምጣ፣ አትድረስብኝ የሚል ነገር እኔ እወዳለሁ። እሺ ይከፋኛል። እኔ እወዳለሁ። እሺ ለምን ይከፋሃል? እኔ ያለውልህ ቤተሰቦች። እሺ ምን ልቀጣ? እሺ ቁጭ ብድግ ልስራ 10 ጊዜ። እሺ ልሩጥ፣ በዚህ እውነት ልሩጥ። በቃ ስኳት ባስደርግሽ ይሻላል። ስኳት ማለት አቫንስ ስጠኝና ስሮጥ ያዘኝ። እንደውም እኔ እንድትሮጪ አልፈልግም፣ እንድንከባለን ነው የምፈልገው። እዚህ ጋር ሞዴል ሆነሽ ታቅበጥበጭልን እንደዛ ነው የምፈልገው። አንቺ ማይኩል ያለሽ በቃ እዚህ ጋር የሆነ ዘፈን ትንልሻል። በቃሽ ነይ በቃ ከዚህ ጀምረሽ እንጂ በቃ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ጉዳይ የኔ ኑሮ ካሁን በኋላ ግን የምር በጣም ባይዘዌ እንደሚወደኝ አውቃለሁ። በዚህ ልክ እኔን ለኔ እንደምታስብልኝ አላውቅም ነበር። ኢቭን ሁላ እንድትጎዳኛለህ ካጠገብ ያራቁና እያልኩት ማናለሽ ምናምን ሲለኝ ነበርና እውነት በጣም ቴንክ ዩ። እውነት አንተ ባትኖርልኝ በዚህ ሰዓት አንተ ባትኖር እንደዚህም ደስተኛ አልሆንም ነበር። እንደዚህ አበባ አይሰጠኝም፣ እንደዚህ ልቤ ድፍ እስኪል አያስሮጠኝም ነበር። ምንድን ነበር አያስሮጠኝም። እረዳሻለሁ፣ እንረዳሻለን። እንደዛ ነውና ከዛ I love you እንወዳችኋለን። አንተ ነው ግን የምር በጣም አመሰግናለሁ። በጣም ጓደኛዬ ከጎኔ ስለሆንክ በጣም ቴንክ ዩ። ቤተሰብ ፕራንክ ነው እኔ ግን ይሄ እንደውም ቅድም ተናግረዋለች እሷ በውስጥ ያሰቡትን ነገር ነው የሚናገሩት እያለች ነበር። ልታረቀኝ አስበሽ ነው? እኔ አልፈታሽም፣ የፈለገው ነገር ቢፈጠር እኔ ራሱ ራቀኝ ብላ ተቀኝማ እስቲ ሞክሪያትና እናያለን። አሁን ራሱ አኩርፌ ሄድኩት መልሽ ናይ ግርማ ሞገሴ ነሽ እጹብ ድንቅ ልጅ ነሽ እጅግ ማራኪ የተዋብሽ ልቤን አጠመድሽው በፍቅርሽ ገዛሽ። ታስቢው ይቅር እምላለው ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው። እዚህ ጋር ፕራንክ የተሰራው እኔ መንከባከብ ምንም ማድረግ አይቻልም። አመሰግናለሁ። እኔም አመሰግናለሁ። አሁን ደግሞ ለፕራንኩ ምሳ ትጋብዘኛል? ፕራንክ ስላደረኩት ምሳ ይጋብዘኛል። ቤተሰብ በቃ መብላት አለብኝ። ከስቻለሁ አትበይ። በጣም ወፈረሻል። ምቾልኝ ያለሽ ከኔ ጋር ያለሽ ከስቻለሁ አልተመቸኝም አትበይ። ቤተሰብ እኔ እና እሱ ምግብ ቤት ገብተን ማለት ነው 2 ምግብ ያዛል። እኔ ከሰው ቆጥሮኛል 2 ጊዜ እንደጎረስኩ 3ኛ ጎርስ ብዬ የለም እንበላለን። ይበላል። የፕራንኩ ንጉስ በጣም እንኳን የሸመተ ያረሳ አይችለውም ይሄ ልጅ። ይሄ የምታገቢ ልጅ ተሰቃይተሽ ነው የምትሞቺው። በዛ አጋጣሚ ማነች የምታገቢ ንገሪኝ። ማነች የምታገቢ የምታገባኝ ንገሪኝ። ተናገሪ። እሺ እናገራለሁ። እሺ ተናገሪ። ከምናገር አገር እሰጥሃለሁ። የምን ሀገር ነው? እሺ እንቆረከካለሁ። አይ ናይ ተነሽ። ማናች የምታገባኝ ተናገሪ። አሁን ናይ ተናገሪ። አልናገርም። ቤተሰቦች እንደውም እኔ ቅጣቱ ይብስባታል። እኔን የሚያገባኝ ነው አንተ የምታገባ። አረ እንወዳቸዋለን። ለማንኛውም በጣም ወዳቸዋለሁ። ፍራንክ እሱን ለማድረግ እንጂ እኔ እሱ ካጠገቤ እንድርቅ አልፈልግም። በጣም ከጎኔ እንዲሆን የሚፈልገው ሰው ነው። በዚህ አጋጣሚ በጣም ወዳሃለሁ። የምሬ ነው ማርያምን። እና
እናንተን ደግሞ በጣም እንወዳችኋለን። በዚህ አጭር ጊዜ ቤተሰብ ስለሆናችሁ ከጎኔ ስለሆናችሁ እጅግ በጣም አድርጌ ነው የማመሰግነው። እኔም እወዳችኋለሁ። ፕራንክ ተደርጌያለሁ፣ ግን ጠብቂ አትሽኝም። እንደዚህ ከተጀመረ አትሽኝም። እኔ ጋብዝሻለሁ። ማንንም አልፈራም። እዋዋለ ነይ እኮ እንወዳችኋለን።